በኔ በኩል ይቅርታና አባቶች ህፃን አባቶች ሽምግልና ሄደው ቆመው ልጃችሁን ለልጃችን ሲሉ ያሳፍራል። በሁለቱም የጉዞ ማህበር በርካታ ሰዎች ሞተዋል። በየጊዜው በአተት ምክንያት ነው የሚባለው። ይህንን ግለሰብ ሌባ ብላችሁ ቤተክርስቲያን ውስጥ ስደበድቡት ለነበራችሁ ይህ ቪዲዮ ለእናንተ ነው። የቤተክርስቲያኑ ገንዘብ ማን ጋር ያለው ብለህ ታስባለህ? የቤተክርስቲያኑ ገንዘብ እንግዲህ ማን ጋር እንዳለ አቀረብኩላለ እኔም ጋር ሌላውም ጋር ሁላችን ከገዳም የመጡ አባቶች እንዳሉና ሉባን ዘከር የተባለ ዶላር ማውረድ የሚችል እጣንና ጥበቡም እንዳላቸው ምንም ወንጀል የለውም። ስርቆት አይደለም፣ ንጹህ ዶላር ነው የሚያወርዱት። ምንም ከወንጀል ጋር የሚያገናኛቸው ነገር የለም። ሰላም እንደምን አላችሁ ውድ ዩኒሴፎ ቤተሰቦች? ሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ጤና፣ ስራ፣ ትምህርት እንዴት ይዟችኋል? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም እንግዲህ በወቅታዊ በአስተማሪና ፈገግ በሚያስብሉ ቪዲዮዎች መጥተናል። እንደ ሁሌው ይህንን ቪዲዮ ላይክ በማድረግ ጀምሮ ለቻናላችንም አዲስ የሆናችሁ ሰዎች ቻናል ዩኒሴፎ ሆነው እኔ ደግሞ ተመስገን ነኝ ሰብስክራይብ በማድረግ ቤተሰብ ሆኖ ለመጀመሪያ ቪዲዮአችን እናልፋለን። አታስጨንቋቸው። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ ያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ አድርሱላት። ከጸበልና ከእምነት ይልቅ ሶፍትና ባዝሊንን ከመረጡ አታስጨንቋቸው። ከምስጋናና ከዝማሬ ይልቅ ጭፈራን፣ ዳንስን፣ ግልሙትናን ከፈለጉ አታስጨንቋቸው። ከፈራጅነቱ ይልቅ አማላጅነቱን ከመረጡ አታስጨንቋቸው። ከቅዳሴ ይልቅ የልሳን ጋጋታ ከመረጡ አታስጨንቋቸው። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን። እውነት ነው። እንግዲህ ወንድማችን ዮኒ እንደሰማ ነው ያው የዚህን ያህል ሰጣ ገባው የሚያስፈልግ ነገር አይደለም። ግን በጣም ብዙ የፕሮቴስታንት አማኞች በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እድሜ ዘመናቸውን ከሚናገሩት ነገር መካከል እመቤታችን ቅድስት ድንግል ማርያም በኦርቶዶክስ ተዋሕዶ ቤተክርስቲያን ትመለካለች፣ ቅዱሳን ይመለካሉ ማይሉት ነገር የለም። አሁን ላይ ግን እንደ ወንድሞቻችን ቲክቶክ ላይ በጣም ብዙ ስራ በመስራታቸውና የኦርቶዶክስ አስተምሮ ምን እንደሆነ በስርዓት ስላስተማሩ እንዲህ አይነት ሰዎች ደግሞ እንዲያው ትንሽ ሽርፍ ብለው ነበር። እቺ ልጅ ደግሞ እንደገና ይህንን ሰሞን መጥቶባታል። ፍጡር ነው የሚያመልኩት እንጂ ፈጣሪን አያመልኩም እያለች ስትናገር እየሰማናት እንገኛለን። ያው እቺ ልጅ አሁንም ቢሆን በህግ ልትጠየቅ ይገባል ነው የምንለው። ለምን ኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምረውን ነገር እንደዚህ ነው የምታደርገው ብሎ መናገር ይህ ወንጀል ነው። እንደው ይህንን ሰሞንም እየሰማን ነበረ። አንድ ቲክቶከር አንድ ማህበረሰብን ስለተናገረች ተከሳለች። እንዲህ አይነት ሰዎች ደግሞ የተናገሩት መላ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝን ስለሆነ በህግ ሊጠየቁ ይገባል ነው የምንለው። ሁላችንም ግን ማወቅ ያለብን አሁንም ቢሆን የዋህ የሆናችሁ ፕሮቴስታንቶች በኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችን ቅድስት ድንግል ማርያም አትመለክም፣ ጻድቃን ሰማዕታት አይመለኩም። ለነሱም ቢሆን የአምልኮ ስግደት አይደለም የሚደረግላቸው። ስግደት ለየራሱ ክፍል አለው። ቤታችን ለመድኃኒታችን ለኢየሱስ ክርስቶስ የምናደርገው ስግደት አለ። ለእመቤታችን ለቅድስት ድንግል ማርያም የምንሰግደው ስግደት ደግሞ ሌላ ነው። ለቅዱሳኑ ለስዕላት የምንሰግደው ስግደት ሌላ ነውና እንዲያው ይህንን ነገር ቀርባችሁ ብትማሩ አፋቸውን ለሚከፍቱ ሰዎች አትታለሉ ነበር። ወደ እውነተኛው መንገድ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር ይመልሳችሁ ነው የምንለው። እንዲህ አይነት ሰዎች አሁንም ቢሆን በህግ ሊጠየቁ ይገባል እንጂ እንዲያው አታስቸግሯቸው። እንዲህ እያለን እኛ እነሱ እንዳሉት ማለት አያቅተንም። ለምን እነሱ ቤት የሚደረገውን ነገር እኛ ስለምናውቅ አሁንም ቢሆን ብንከባበር መልካም ነው የምንለው። የዋህ የሆናችሁ በፕሮቴስታንት ያላችሁ ሰዎች ግን በኦርቶዶክስ ተዋሕዶ ቤተክርስቲያን ይህ አይደረግም። እንዲህ የሚሉት የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ምንድነው ብላችሁ እንዳትጠይቁ ፓስተሮቻችሁ በእናንተ አምሮ ላይ የሰሩት ነገር እንደሆነ በዚሁ መልእክቴን አስተላልፋለሁ። እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ቪዲዮአችን እንቀጥላለን። አንድ ጓደኛዬ ከገዳም የመጡ አባቶች እንዳሉና ሉባን ዘከር የተባለ ዶላር ማውረድ የሚችል እጣንና ጥበቡም እንዳላቸው እና እነሱ የሚፈልጉት ብራቸውን ትራንዛክት የሚያደርግላቸው ጥሩ የባንክ እንቅስቃሴ ያለው ሰው፣ ምክንያቱም እነሱ ምንም አይነት እንቅስቃሴ አልነበረውም አካውንታቸው ይለኛል። እንዴ ወንጀል ነገር ቢኖረው ስለው አይ ምንም አይነት ወንጀል የለውም፣ ስርቆት አይደለም፣ ንጹህ ዶላር ነው የሚያወርዱት። ምንም ከወንጀል ጋር የሚያገናኛቸው ነገር የለም። አንተ ንግድ ስራ ላይም ስለሆንክ እንቅስቃሴ አሪፍ ስለሆነ የእነሱን ብር እያንቀሳቀስክ አንተም መጠቀም ያለብህን ኮሚሽን ትጠቀማለህ አለኝ አለ። ሰዎቹን አገኘናቸው። ወደ ኮተቤ 02 አካባቢ ተገናኘን ሆቴል ውስጥ። በጣም ትልቅ ሰው ናቸው፣ ጋርድ አላቸው። አንደኛው ሃይሉክስ ነው የያዘው፣ አንደኛው ፎርድ ነው የያዘው።
ወደ ሆቴል ገባንና ጓደኛዬ የነገረኝን ነገር ደገሙልኝ። ከዛ በኋላ አንድ ክፍል እንደሚያስፈልግና ሳጥን እንደሚያስፈልግ ዶላሩ ሲወርድ ማከማቻ። ከዛ ቤቱንም ተከራየው ሳጥኑንም ፈርኒቸር ቤት ኦርደር አድርጌ አሰራሁኝና ሐሙስ ቀን ወይ ቅዳሜ ቀን ነው ይሄ ነገር የሚሰራው ተባለና ቅዳሜ ቀን ተገናኘን። ገባን ወደ ክፍሉ። አንዳንድ ሻማ ተሰጠን። ከገዳም የመጡ አባት የተባሉት ሰውዬ መድገም ጀመሩ። ረጅም ሰዓት በስነ ስርዓት ደገሙ። ብታምኝም ባታምኝም ሳጥኑ እያየሁት በዶላር ሞላ አለኝ። እንኳን ደስ ያላችሁ ዶላሩ ወርዷል። አሁን የሚቀረን ሂደት ብሩን መካፈል ነው እንግዲህ ይሉና ግን በጣም ፓወር ያለው ነገር ስለሆነ አሁንም ብዙ ዶላር ማውረድ ስለምንችል ተጨማሪ እጣን ከገዳም እንዲላክልን ማድረግ አለብን። ለዛ ደግሞ 99,000 ብር እያንዳንዳችን ወደ አካውንታቸው ማስገባት አለብን ይባልና 99,000 ብር አስገባው ወደ ሰጡኝ አካውንት። በማግስቱ ገዳም ሄዶ እጣን ያመጣል የተባለው ልጅ ደወለና የገዳም አባቶቹ 13 ሚሊዮን ብር ካልገባልን ምንም አይነት እጣን አንሰጥም ብለዋል ተባለ። እና እንዴት ይሻላል ይሄ ነገር ስላቸው እኔ ጋር 7 ሚሊዮን አለ፣ አንተ ጋር 5 ሚሊዮን ካለ እናስገባላቸውና ስራውን እንስራ። መቼም ይሄን ሁሉ በሚሊዮን የሚቆጠር ዶላር እያየን በዚህ በትንሽ ብር ይሄን ስራ ማጣት የለብንም፣ ቶሎ ቶሎ ሰርተን ማውጣት ነው ያለብን አሉኝ። እኔም ዶላሩን ስላየው አምኛለሁ፣ ውስጤ ግን የሆነ ጥርጣሬ አለ። ከዛ አንድ ጓደኛዬ ጋር ደወልኩለትና ያለውን ነገር ሁሉ ሳማክረው በጣም ስቆብኝ በቅርብ በዚህ ሰሞን ግቢ ገብርኤል አካባቢ የምትመላለስን ሴት እንደዚህ አጥምደዋት 20 ሚሊዮን ስትለምን እምቢ ያለችውን ቤት በ15 ሚሊዮን ሸጣስ ብር ሰጣቸው። ከዛ በኋላ ልታገኛቸው አልቻለችም። አሁን ከባድ ህመም ላይ ናት። እኛ እያስታመምናት ነው የምንገኘው ወደ ራሷ እንድትመለስና እንድች ብለህ እንዳታስገባ፣ ሳጥኑን ከፍተ ብታየው ጨርቅ ነው የምታገኘው ውስጡ አለኝና ሰውየው የሚደግመው አይንህ ላይ ነው። እዛ ሳጥን ውስጥ ዶላር እንዲታይህ ነው የሚደግምብህ። የቤቱ ቁልፍ ደግሞ እንዳጋጣሚ እኔ ጋር ነበር፣ የሳጥኑ ቁልፍ ግን እነሱ ጋር ነበር። ወዲያው ወደ ቤት ሄድኩኝና ሳጥኑን ሰብሬ ስከፍተው ጨርቅና ሻማ ነው ያለው እዛ ውስጥ። ደወለና አንደኛው ሰውዬ እኛ አስገብተናል ብሩን አስገባህ አንተ አለኝ። ቆይ አስገባለሁ አልኩትኝና ባንክ ጓደኛ ነበረኝ፣ እስኪ ወደዚህ አካውንት የገባ ብር አለ ስለው እኔ ካስገባው 99,000 ብር ውጪ ሌላ ምንም ብር የለም ነበር። እና በጣም ተጠንቀቁ፣ እነዚህ በሃይማኖት ስም የሚነግዱ ሌቦች ናቸው። በተለይ ሀብታሞችን በጣም የሚገርም ነው። እባካችሁ ሁላችሁም ተጠንቀቁ ለማለት ነው ይህንን ቪዲዮ ወደ እናንተ ያመጣሁት። አብሶ ደግሞ በገዳም አባቶች ስም በቤተክርስቲያን አባቶች ስም እንደዚህ እናደርጋለን ከገዳም አባቶች ጋር በመነጋገር እንደዚህ እንሰራለን እያሉ በዚህ መልኩ በጣም ብዙ ዘረፋን የሚፈጽሙ ሰዎች አሉ። የገዳም አባቶቻችን በጾምና በጸሎት የሚተጉ ናቸው እንጂ እንዲህ አይነት ነውር የሆነ ስራን የሚሰሩ እንዳልሆነ ሁላችሁም ልትጠነቀቁ ይገባል ከማለት አንፃር ነው። እንዲያው አብዛኛዎቻችን ግን አንድ ሰው መጥቶ የገዳም አባት እንደዚህ ስላለን የቤተክርስቲያን አባት ናቸው እንደዚህ ያደርጉልናል ስለተባል አሁንም ቢሆን መሸወድ የለብንም። የቤተክርስቲያን አባቶች እንዲህ አይነት ነገር አይፈጽሙ። የገዳም አባቶች ከእንዲህ አይነት ጭራሽ የሉበትም። እንኳን እንዲህ አይነት ነገር ሊያደርጉ እንዲህ አይነት እንኳን ሀሳቡ የላቸውምና እንጠንቀቅ ከማለት አንፃር ነው ይህንን ቪዲዮ ያመጣሁት። እንቀጥላለን ቪዲዮአችንን። ይህንን ግለሰብ ሌባ ብላችሁ ቤተክርስቲያን ውስጥ ስደበድቡት ለነበራችሁ ይህ ቪዲዮ ለእናንተ ነው። አንዴ ቪዲዮን አይተን እንመለስ። ምናልባት ንግግሬን ይሄ ከግል ስሜት የመነጨ እንዲሆን ስለማልፈልግ አንድ ቪዲዮ ላሳያችሁ። ልክ እናንተ ወንድማችሁን ሌባ ብላችሁ ኃጢአተኛ ብላችሁ በዱላ እንደምትመቱት ሁሉ እነሱም እቺን የምትመለከቷትን ሴት ዘማዊ ብለው ኃጢአተኛ ብለው በድንጋይ ሊወግሯት ሲመጡ መድኃኒታችን ኢየሱስ ክርስቶስ ደረሰላትና በድንጋይ ሊወግሩ ለመጡት አንድ ጥያቄ ጠይቃቸው። ምን ብሎ? ከናንተ ውስጥ ኃጢአት የሌለበት በደል የሌለበት ወይንም ንጹህ የሆነ ካለ መብቱን ሰጥቼዋለሁ፣ የመጀመሪያውን ድንጋይ ይወርውርባታል። ከዛ በኋላ ሁሉም የየራሳቸውን ኃጢአት አሰቡ። ከዛ አንገታቸውን አቀርቅረው በየራሳቸው ኃጢአት እያፈሩ ወደ ኋላቸው ተመለሱ። እና ይሄንንም ወንድማችሁን ሌባ ኃጢአተኛ በደለኛ ብላችሁ በዱላ ስትመቱ ለነበራችሁ ኢየሱስ ክርስቶስ ተመሳሳይ ጥያቄ ቢጠይቃችሁ፣ ማለትም ከናንተ ውስጥ ኃጢአት የሌለበት ካለ ይህ ልጅ በዱላ ይምታው ቢል ማናችሁ ትመቱ ነበር? እንደዛ ስል ሌብነትን ያበረታታው አይደለም። ኢየሱስ ክርስቶስም ያቺን ሴት ያተረፋት ዘማዊነትን ደግፎ አይደለም። ማንም በማንም ላይ የመፍረድ ስልጣን ንጽህና የለውም እያልኩ ነው። ከገባችሁ። በጣም ደግሞ ያናደደኝ ልጁን የምደበድቡበት ስፍራ ቤተክርስቲያን መሆኑ ነው። ቤተክርስቲያን እኮ የኃጢአተኞች መፈወሻ ቦታ ነች፣ ሐኪም ቤት ነች። ይሄ ቦታና ይሄ ስፍራ ለኃጢአተኞች ለበደለኞች ሲል ራሱን አሳልፈው የሰጠው
የኢየሱስ ክርስቶስ ስፍራ ነው፣ የሱ ቤት ነው። ሌባም ሆነው ይምጡ፣ ዘማዊ ሆነውም ይምጡ፣ ከነቁሽሽናቸው ከነኃጢአታቸው ይምጡ፣ እሱ ያነጻቸዋል። ይልቅ ለአባቶች ብታገናኙት ኖሮ ፍቅር ብትሰጡት ኖሮ ይህን ግለሰብ ከዚህ ኃጢአቱ ታወጡት ነበር። ሲቀጥል እባካችሁ እንደ ጻድቅ የሰውን ኃጢአት በቪዲዮ እየቀረጻችሁ አትፖስቱ። ሰው ስላላየብን እንጂ እኮ እኛም በጣም የሚያሳፍር እያንዳንዳችን ማለት ነው ፈጣሪ ያየብን ብዙ ነገር አለ። ስለዚህ የሰውን ኃጢአት የሰውን በደል በቪዲዮ ቀርጻችሁ እንደ ንጹህ እንደ ጻድቅ አትፖስቱ። ይህን ቪዲዮ አድርሱልኝ። አመሰግናለሁ። ወንድማችን የተናገረው ነገር ልክ ነው። ይህንን ያደረጉት ሰዎች እንግዲህ ይህንን ማድረጋቸው በጣም ልክ ያልሆነ ተግባር ነው። አብሶ ደግሞ ቤተክርስቲያን ላይ ሰው እንግዲህ ጫማ ሰርቆ ከተገኘ ለምንድነው ያንን ጫማ የሰረከው ብሎ ጠይቆ ያንን ጫማ መቀበል መልካም ነበር። እንደገናም ደግሞ ያንን ስተት እንዳይደግመው ለምንድነው የፈጸምከው ይህ ነገር ልክ አይደለም ብለው ቢነግሩት እንኳን ይህ ሰው ወደዚህ ስራው እንደገና ተመልሶ አይመጣም። እነዚህ ሰዎች ግን እንደው ቪዲዮ እየቀረጹ ያንን ሰው እየቀጠቀጡ እዚህ በኋላ ቤተክርስቲያን እንዳይመጣ ይቅር በለኝ እንዳይል ነው ያደረጉት። ለምን ይህ ሰው ነገ ከነገ በኋላ ቤተክርስቲያን ለመምጣት እንኳን ይሸማቀቃል። እንዲያው በቪዲዮ እንኳን ቀርጸው ፖስት ያደርጉ። ይህ ሰው እንግዲህ እህት ወንድም አለው፣ ልጅ አለው፣ ጓደኞች ይኖሩታል። በነዛ መካከል እንዴት ብሎ ቆሞ እንኳን መሄድ እንደሚችል ያው በሁላችን ላይ ቢደርስ ምን እንደምናደርግ ሁላችሁም ታውቁታላችሁና እንዲያው ሁላችንም ፈራጆች መሆን የለብንም። አብሶ ደግሞ በቤተክርስቲያን ስንመጣ እንዲያው አንድ ሰው ስተት ሲሰራ ስናየው ለምንድነው የሰራህ ብለን እንደው በትህትና ጠይቀን ከዛ ስተቱ እንዲመለስ ማድረግ አለብን እንጂ በዚህ መልኩ በዱላ በመቀጥቀጥ እንደገና ደግሞ እየቀጠቀጡ ደግሞ ቀርጾ በማውጣት ያንን ሰው አንመልሰውም። ያንን ሰው ጭራሽ ከቤተክርስቲያን እንዲጠፋ ነው የምናደርገውና ወንድማችን የተናገረው ነገር እውነት ነው፣ ልክ ነው። እንዲህ አይነት ደግሞ የምናደርግ ሰዎች ካለን ከእንዲህ አይነት ስራችን እንዲያው ልንቆጠብ ይገባል ከማለት አንጻር ነው። ወደ ቀጣዩ ርዕሰ ጉዳያችን ደግሞ ስንሄድ ይህንን ሰሞን በነጋሽ ሚዲያ ስለ በርሜል ቅዱስ ጊዮርጊስ ጸበል ምን እንደተከሰተ እየሰማን ነበርና በበርሜል ቅዱስ ጊዮርጊስ የጸበል ቦታ ላይ ምን ተከሰተ የሚሉ ነገሮችን እስኪ አንድ 3 ቪዲዮዎችን አይተን የምንመለስ ይሆናል። ቪዲዮዎችን አይተን እንመለስ። እነሱም መስረቃቸውን አያቆሙም፣ እኛም እውነታውን መናገራችንን አናቆምም። ሁለታችንም እንቀጥላለን። ግን አንድ ሰው እንኳን ማትረፍ ከቻልን፣ አንድ ሰው ገንዘቡን እንዳይበላ ማድረግ ከቻልን በጣም ትልቅ ስኬት ነው። አንድ ነገር ላስታውሳችሁ ስለ ቅዱስ ጊዮርጊስ ማለት ነው። የቅዱስ ጊዮርጊስ ወዳጆች እንዳላችሁ አውቃለሁ። በርሜል ቅዱስ ጊዮርጊስ ሂዶ ብዙ ሰው በረከት አግኝቷል፣ ከህመሙ ተፈውሷል። በዛው ልክ ብዙ ሰው ተዘርፏል። የዝርፊያው አንደኛው መንገድ ስዕልና ስዕል በማለት ነው። ቅዱሳት ስዕላትን ለማሳያ ተብሎ ብዙ ገንዘብ ከአንድ ምዕመን ከ100 ሺህ እስከ 200 ሺህ ብር በግለሰቦች አካውንት ተሰብስቧል። በጉዞ አዘጋጆች ማለት ነው። እነዚህ ጉዞ አዘጋጆች እነማን እንደሆኑ ማወቅ ከፈለጋችሁ ነጋሽ ሚዲያ ላይ ገብታችሁ ስማቸውን እየጠራች የምታጋልጥ እህት ከነጋሽ ጋር ያደረገችውን ኢንተርቪው አዳምጡ። ስለዚህ እነዚህ ሰዎች ብዙ ገንዘብ ሰብስበዋል። የተሰራው ስራ ግን ትንሽ ነው እና እኔ አንድ የገባኝ እውነት በቅዱሳን ስም በቤተ ክርስቲያን ስም ለመስረቅ ለመዝረፍ የተዘጋጀ ሰው ምንም ለማድረግ ዝግጁ ነው። እነዚህ ሰዎች አንድ ቀን ስጋችንን እንደሚበሉ ታምናሉ። ምክንያቱም በቅዱሳን ስም በእግዚአብሔር ስም ለመዋሸት ተዘጋጅተዋል። ከቤት አሁን እንደው ከዓለም ብንሰርቅ ቤተክርስቲያን ሄደን ንስሐ እንገባለን። ሰው ከቤተክርስቲያን ሰርቆ የት ሂዶ ነው ንስሐስ የሚገባው? እንዴት ነው ከእግዚአብሔር እርቅ የሚያደርገው? እና ምን አይነት ጨካኝነት እንደሆነ ከአእምሮዬ በላይ ስለሚሆን ላጋራችሁ ብዬ ነው። ስለዚህ ጉዞ የምትሄዱ ሰዎች በተለያየ ሰበብ ትጠየቃላችሁ። የበርሜል ቅዱስ ጊዮርጊስ መጠየቂያ ደግሞ ስዕል እና ስዕል ማለት ነውና ምዕመናን ወደ ገዳማት ወደ አድባራት በተለያየ ሁኔታ ስትሄዱ ገንዘባችሁንም ራሳችሁንም በመጠበቅ ቤተክርስቲያንን ከክፉ ሰዎች እንታደጋት የዛሬው መልእክታችን ነው። የቤተክርስቲያኑ ገንዘብ ማን ጋር ያለው ብለህ ታስባለህ? የቤተ ክርስቲያኑ ገንዘብ እንግዲህ ማን ጋር እንዳለ ያቀረብካቸው እኮ ማን ጋር እንዳለ እኔም ጋር ሌላውም ጋር ሁላችን ጋር እንደ እኔ ንጹህ ለምን አደርግልሃለሁ? ልንዝረከረክ እንችላለን። እኔ ጋር 10 ልትሆን ትችላለች፣ 10 ሚሊዮን ሊያዘ ሊኖር ይችላል። ልዩነቱ የሳንቲም ልዩነት ካዝናው ውጪ ነው ማለት ነው። ካዝናው ውጪ ነው። ቤተ ክርስቲያኑ ብር ይገባለታል። ለምሳሌ በአንድ ምሽት ጉባኤ 1 ሚሊዮን ሰብስበናል። እከ ሳይኖር በጥሬ 1 ሚሊዮን ዶላር ሳይቆጠር ብር እኮ እስከ አፍንጫው አለ። ይገርም ብር እስከ አፍንጫው አለ። የብር ጥረት እኮ የለም። ግን እዚህ ጋር አሁን ለምሳሌ ብር እስከ አፍንጫው ይኑር እንጂ የአካባቢ ሰዎች ላይም አልፈርድም። አንደኛ የገጠር ሰዎች ናቸው አባቶች። አገረ ስብከቱም ቤተ ክህነቱም የማያውቁት ልማቶች ይሰራሉ እዛ ላይ። አብዛኛውን አያውቁትም። ምን ያውቁታል? ለምሳሌ ዝም ብለህ ሄደህ አሁን እኔ ሽንት ቤት ልቆፍር ብል እቆፍራለሁ።
በቃ ማን ይነካኛል? ባጭሩ ሀገረ ስብከቱ የሚሰራውን ስራ ያውቃል አያውቅም የሚለው አያውቅም በሚለው ይደመደማል። የማያውቁበትን ምክንያት ልንገራችሁ። ሀገረ ስብከቱም ሆነ ወረዳ ቤተ ክህነቱ ላይ ተመድበው ወደ በርሜል ቅዱስ ጊዮርጊስ የሚሄዱ ሰዎች መጀመሪያ የሚያስቡት ገና ለመሄድ ሲነሱ አበሉን አስበው ነው የሚሄዱት። በተለይ ወረዳ ቤተ ክህነቱ ላይ በቅርበት ስለማውቃቸው ወደ በርሜል ለመሄድ እጅግ በጣም እነሱ በእነሱ ሽኩቻ ላይ ነው። ሀገረ ስብከቱም ልክ እንደዛ ወደዛ ለመሄድ አበሉን ነው የሚያስቡት። ስራ ተሰራ አልተሰራ ምንም ቼክ የሚያደርጉት ነገር የለም። ምናልባት ብፁዕ አባታችን ይሄዳሉ፣ ቡራኬ ባርከው፣ ያው ስራቸውም ስለሆነ ቡራኬ መባረክ፣ ቡራኬ ባርከው ይመለሳሉ እንጂ ምን ተሰራ ምን አልተሰራም የሚለው ወረዳ ቤተ ክህነቱም ሀገረ ስብከቱም ቼክ አያደርገውም። ይህን ማየት የምትችሉበት አንዱ ምክንያት ቤተ ክርስቲያኑ እስካሁን 7 ዓመት ሙሉ እየተሰራ ይሰራ አይሰራ ይለቅ አይለቅ ያው ሁላ ገንዘብ እየገባ ምንም ቼክ ያደረጉት ነገር የለም ማለት ነውና ሀገረ ስብከቱ ስለሚሰራው ስራ አያውቅም። ይልቁንም ከጉዞ ማህበራት ጋራ ግንኙነት ያላቸው አሉ። ሁሉንም እያልኩ አይደለም። የተወሰኑ ቁልፍ ሰዎች ግን ከዛው ከነሱ ጋራ ግንኙነት አላቸው ከማህበራቱ ጋር ማለት። ለምሳሌ እንኳን ብናይ በባለፈው በርሜል ቅዱስ ጊዮርጊስ አይዘጋም የሚለውን ቻሌንጅ ከሀገረ ስብከቱ ያሉ ሰዎች ናቸው አዲስ አካውንት በግለሰብ እንዲከፈት አድርገው ሰበካ ጉባኤ ያልፈረመበት አካውንት አስከፍተው ገቢ ሲያሰባስቡ የነበሩት የሀገረ ስብከቱ ዋና የቁልፍ የሆኑ ሰዎች ናቸው ማለት ነው። ስለዚህ በዚህ ምክንያት እነሱ ጥቅማቸው እንዳይቀር ስለሚፈልጉ በደንብ ቼክ አድርገው የሚቆጣጠር ምናምን። የዚህ ሁሉ ምክንያት ምንድነው? ትኩረት ሰጥቶ ስለ ቦታው እንዲለማ የሚፈልግ አካል የለም። ሁሉም ቢዝነሱን ገንዘቡን አይቶ ነው ወደዛ ቦታ የሚሄደውና ለሌሎችም እንዲደርስ ሼር አድርጉት፣ ኮፒ ሊንክ አድርጉ። በጣም አካውንት እየተመታ ነው። ሼር አድርጉት። በሁለቱም የጉዞ ማህበር በርካታ ሰዎች ሞተዋል በየጊዜው በሀተት ምክንያት ነው የሚባለው። እንግዲህ ቦታው ላይ እኔ እንደ እምነቴ ቅዱስ ጊዮርጊስ እንደሚነግረኝ ውስጤ እንደሚነግረኝ ሀተት የለም። ሀተት ሳይሆን ያለ የአስጓዦች የኛ ችግር ነው። ወስደን የታመመ ሰው ከዚህ በሽታ ይዞ ከሄደ ካላስታመም ነው፣ ማረፊያ ለብቻ ካልሰጠ ነው፣ ምልክቶችን ካልተቆጣጠር፣ እንደገና ደግሞ የተጠመቀ ያልተጠመቀውን ካለየ ነው። የሰው ብዛት ይህን አይነት ምልክት በሽታ ከታየ እንኳን ያን ሰው አስተካክለን ከየት እንደሚቀዳ ለምሳሌ ጠበል ተዘጋ አይጠጣም ተብሎ በሚባል ጊዜ ሰዎች ተጠምቀውበት ከሚወርደው ከዮርዳኖስ ይቀዳሉ። ይህ ማለት እኔ በሽተኛ ነኝ፣ ሁሉም ሰው በሽተኛ ነኝ፣ የተጠመቅንበትን ሲጠጡት ምን ያመጣል? ሀተት ያመጣል። በርካቶች ከአንድ ዲያቆን ወንድሜ ጋር ሰሞኑን በሄድኩበት ቆይታዬ አሞኝ ሀተት አለኝ። እንዴት አልኩት። ለጊዜው ስሙን ላለመግለጽ ነውና ለምን ስለው ቋራ ቆይቼ ነው የመጣሁኝ፣ እዛ የቆየሁበት ሀተት አሞኝ ነው። ጠበሉን ሁሌ እየቀዳው እጠጣ ነበር። ከዕለታት አንድ ቀን ሰው ያመጣልኝ ጠበል ነበር፣ ጠጥቼ አሞኝ አለኝ። ኋላ ግን ታምሜ ስመለስ ጠይቀው ዮርዳኖስ ወደታይ ከሚወርደው ነው የቀዳው አለኝ። ለዚህም ነው በሽታው የሚከሰት አለ። እኔም ይህን ግንዛቤ ይዤ መጣሁ። ስለዚህ በሀተት ምክንያት 5 ሰው 6 ሰው ከሞተ የአስጓዦች የስራ ድርሻና ያየህባቸው ክፍተት ምንድነው ስትለኝ ሰዎችን 5 መኪና አድርጎ ይዞ መሄድ አይቻልም፣ መለካት አይቻልም፣ ገንዘብን መመጠን አይቻልም። የገንዘብ ፍሰቱ ነገም ያንተ ነው። 23 መዝገበ 24 ተመዘገብክ 25 ተመዘገብክ። በዚህ ሁሉ የሚፈሰው ህዝብ የተጓዘው ህዝብ እንቅፋት ይደርስበታል፣ ሌላም ችግር ይደርስበታል። ስለዚህ የሞቱን ነገር ሰዎች ሞተዋል። እንደውም ምናልባት ትናንትና በላይ ላይ አንድ የጠፋን ሰው አለ የሱን አድራሻ ነገሩን ተብሎ ነበር፣ ተድበስብሶ አለፈ። ብዙ የጠፉ ሰዎች አሉ። የሞቱ ሰዎች አሉ። የሞቱ እኮ የጠፉ ናቸው። ወገን የሌለው የጠፋ ነው፣ ይቀበራል። ወገን ያለው ግን ይመጣል አዲስ አበባ። በአስጓዥም ሊሆን ይችላል፣ በተጓዥም ሊሆን ይችላል። ስንት ሰዎች ሞቱ በእነዚህ ሁለት አስጓዦች? እንደኔ እንደ ኤማሁስ መንፈሳዊ ጉዞ ማህበር ለምን አልሞተም? እንደ ወንድማችን እንደ ቤተ ጳውሊ ወይም ደግሞ ክቡር ነው ይዞ የሚሄደው ለምን አልሞተብንም? ቪዲዮውን እንደሰማችሁት ነው። በእንዲህ አይነት የጸበል ቦታዎች እንዲህ አይነት ነገሮች ሲፈጠሩ እንሰማለን። ከዚህ በፊትም በስውሯ ማርያም የጸበል ቦታ ላይ ምን አይነት ነገሮች እንደተፈጸሙ ምን አይነት ዝርፊያ እንደሆነ ያው ቪዲዮም ሰርተን ነበር። በስውሯ ማርያም የጸበል ቦታ አስጓዥ ነን የሚሉ ሰዎች በኦርቶዶክሳውያኑ ላይ ምን አይነት ነገር እየፈጸሙ እንደሆነ በቤተክርስቲያኗ ያለውን ገቢም ደግሞ ለራሳቸው እንዴት እንደሚጠቀሙበት በጣም ብዙ ቪዲዮዎችን ሰርተናል። በጣም ብዙ ሰዎችም ይህን ነገር ያዩ ሰዎችም ይህ ነገር ልክ እንዳልሆነ ተናግረው ነበር። አሁን ደግሞ በትልቁ በበርሜል ቅዱስ ጊዮርጊስ ጸበል ላይ እያየነው እንገኛለን። አሁንም ቢሆን ይህ ስህተት የመጣው በምንድን ነው? ያው መንፈሳዊ ጉዞ እናስጉዛለን በሚሉ ተቋማት እንደሆነ በዚሁ በነጋሽ ሚዲያ ላይ እያየነው እንገኛለን።
በጣም ብዙ ኦርቶዶክሳውያኑን ስዕል እናስላለን በርሜል ቅዱስ ጊዮርጊስ ይሄ ይዋጣ ያሉ የተዋጣውን ብር ወደ ራሳቸው ኪስ በማስገባት ከዛም አልፎ ደግሞ የቤተክርስቲያኑን ገንዘብ አውጥቶ ለራሳቸው በመጠቀም እንዲህ አይነት ነገሮችን እንግዲህ እንደፈጠሩ ሰምተናል ማለት ነው። ከዚህም አልፎ ደግሞ በእነሱ ስህተት ምክንያት ደግሞ በጣም ብዙ ሰዎች በበሽታ እንደሞቱ እየሰማን እንገኛለን። ይህ ነገር በጣም በትልቁ አሁንም ቢሆን ትኩረት ሊሰጠው የሚገባ ጉዳይ ነው። አሁንም ቢሆን በዚህ የጸበል ቦታ የመፍትሄ አካላት የሚባሉ ሰዎች ከአስጓዦች ጋር በመመሳጠር በጣም ብዙ ስህተቶችን እንደሰሩ እየሰማን እንገኛለን። ቤተክርስቲያኑ አሁን ላይ ምንም ነገር የለውም። በጣም ብዙ ብር እንደነበረው ግን ሰምተናል ማለት ነው። በነጋሽ ሚዲያ ላይ በበርሜል ቅዱስ ጊዮርጊስ ጸበል ላይ ምን ነገሮች እንደተፈጸሙ በጣም ብዙ ሰዎች ተገኝተው ኢንተርቪው አድርገዋል። እንግዲህ እነዚህን ቪዲዮዎች ገብታችሁ ተመልከቱ። አባቶቻችን ግን ለዚህ ለበርሜል ቅዱስ ጊዮርጊስ ጸበል መፍትሄ እንዲሰጡን ስንል በዚሁ መልእክታችን እናስተላልፋለን። አዲስ ነገር ካለ የምናሳውቃችሁ ይሆናል። በበርሜል ቅዱስ ጊዮርጊስ ጸበል ላይ ግን የተከሰተው ነገር በትንሹ ይህንን ይመስላል ለማለት ነው። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ቪዲዮአችን እንቀጥላለን። እግዚአብሔር በመካከላችን ያለው የምንነጋገረው ነገር እንግዲህ እሱ ይቆጣጠር። ጥያቄውም እንግዲህ ከጸሎቱ በፊት ተጠይቆ ነበረ። ከጸሎቱ በኋላ እንግዲህ ተባባሪ ፕሮፌሰር የባህልና ስፖርት ሚኒስቴር ዴኤታ ክቡር አቶ ነብዩ ባዬ የመጣለበትን ሐሳብ ይገልጻል። እሺ እንደምን አደራችሁ። ዛሬ ይህንን ሰሞን በሶሻል ሚዲያ ሲዘዋወሩ ከነበሩ ቪዲዮዎች መካከል የብፁዕ አባታችን የአቡነ ኤርሚያስ ቪዲዮ አንዱ ነበር። ብፁዕ አባታችን አቡነ ኤርሚያስ እንግዲህ በሽምግልና ላይ ተገኝተው ልጃችሁን ለልጄ ብለው ቆመው እያየናቸው እንገኛለን። እንደው ደግሞ ልጃችሁን ለልጄ ተብለው የሚጠየቁ ሰዎች ደግሞ ቁጭ ብለው አባታችን ቆመው እያየን እንገኛለንና ይህንን አስመልክቶ አንዳንድ መምህራንም በጣም ብዙ ኦርቶዶክሳውያንም እንዴት ብፁዕ አባታችን አቡነ ኤርሚያስ ሽምግልና ይሄዳሉ? ይህ ነገር ከአንድ ጳጳስ የማይጠበቅ ነገር ነው እያሉ ሲናገሩ እየሰማናቸው እንገኛለን። ይህንን አስመልክቶ እስኪ አንድ አባት የተናገሩት ንግግር አለ። ይህንን ቪዲዮ አይተን እኛም መጨረሻ ላይ አንዳንድ ነገሮችን የምንነጋገር ይሆናል። ይህንን ቪዲዮ አይተን መመለስ። በእኔ በኩል ይቅርታና አባቶቼ ሕፃን አባቶች ሽምግልና ሄደው ቆመው ልጃችሁን ለልጃችን ሲሉ ያሳፍራል። ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማድረጋችን በቃ ተሰማኝን መናገር አለብን። ሕፃን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም። ተክሊሉን የሚባርኩ ናቸው። እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ የምንል ካህናት አለን አይደል? እነሱ ከኛ አባቶች ናቸው። የእኛን ክህነትም ያዝ የሚችሉ ናቸው። ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን? ስለዚህ እንደኔ ሰፈር ሄደው አይበረታትም። ሐዘን ያጽናናሉ፣ የታመመ ይጠይቃሉ፣ የታሰረ ይጠይቃሉ አባቶቻችን። በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው? ከዚህ ልጀምር። ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው። እምነ መንግስት የአቢ ክህነት ይላል ፍትሐ ነገሥት። ከመንግስትነት ከንግስና ክህነት ይበልጣል። ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም። ካህን ግን ቀድሶ ያቆርባል። እጁ ይሳማል፣ ስጋ መለኮትን ይፈትታል። ክህነት ክቡር ነው። በምድር ያሰራችሁት በሰማይ ታሰረ ነው፣ በምድር የፈታችሁት በሰማይ ተፈታ ነው። ማቴዎስ 18 ቁጥር 18። ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት ተገብረ ለካህናት። አዎ ለመላእክት ያልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት። ቅዱስ አትናቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ፣ ያማልዱናል፣ ይጠብቁናል፣ ያድኑናል ከመከራ። የካህናት ስልጣን ግን ልዩ የሆነው ቅዱስ ስጋውን ክቡር ደሙን ፈትተው ቅዳሴውን መርተው ያቆርባሉ፣ እግዚአብሔር ይፍታ ይላሉ። ከዚህ አንጻር እንኳን የኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው በጸሎታቸው ይርዳን። እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም። መገኘት እንችላለን፣ ግን ማዕከላዊ ነን። የእኛ ስራ መባረክ፣ ማስተማር፣ ሁለቱንም ወገን ማግባባት። የቃላት ልዩነቶች ቢኖሩ
በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተን መልካም ነው የእናንተን መልካም ነው እያሉ ማስማማት ግጭት አይኖርም። ሆኖም ግን ድንገት የቃላት እንዴት ስለ አልገባንም እንዴት ስለ እንዲህ ነው መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል። አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል። እንደየባህሉ እሱ ላይ ብዙ የተለየ ምስጢር አናመጣም። እንደየባህሉ ነው። መጀመሪያ ቀን ሄደው ቆመው ይጠይቃሉ። ከዛ ተማክረን ቤተሰብ መክረን ይሏቸውና ቀጣዩ ቀን ደግሞ ያው ቆመው ይጠይቃሉ። ፈቅደናል፣ ሌላውን መረጃ እንለዋወጣለን ይላሉ። ቁጭ ብለው እህሏ እየተቃመሱ ቤት ያፈራሉ እየተቃመሱ ይጫወታሉ። ስለ ሁለቱ ጉዳይ ቤተሰብነቱ ይዘመዳል። ተጀመረ ማለት ነው። እና የካህናት ሚና እዚህ ላይ ባራኪ ናቸው። ቃላቸውን ከቤተክርስቲያን አስተምረው አንጻር እየመዘኑ የሚገልጹ ናቸው። ማይገባ ሐሳቦች ተገልጸው ከሆነ ደግሞ ይህ ከሃይማኖት አንጻር በዚህ መንገድ አይደለም ብለው በቃል እግዚአብሔር ነገሮችን እውነታን የሚገልጹ ናቸው። ከሁሉ በላይ ደግሞ ሽማግሌዎቹንም አክብረው ተቀባዮቹንም አክብረው ሁለቱንም ባርከው በእናንተ ምክንያት የሆኑን ደግሞ ሁለቱ እጮኛሞችም ጋብቻቸው ይስመር በሰላም ያደርሰን ብለው ጸሎቱን ቡራኬውን ትምህርቱን ሰጪዎች ናቸው። እና እዚህ ላይ ልዩነት ድንገት እንደ ልዩ ሐሳብ ያመጣሁት ምንድነው እኔ ቀሳውስቱ ምዕመናን ቁጭ ብለው ቆመው ይጠይቁ ብዬ ግን አልመክርም። ከተወሰነ ዓመት በኋላ እኔም አላደረኩትም አላደርገውም። ግን እገባለሁ ወይ ቁጭ ልል እችላለሁ። እነሱ ሲጠያየቁ ሰማለሁ። ጸሎት አድርገን ጨረሰ። እኔ ቆሜ መጠይቀው በመንበሩ ላይ እግዚኦ መሐረነ ክርስቶስ የሚለው ለምዕመናን አንድ ላይ ማረን እላለሁ እንጂ አንዲት እጮኛን ልጃችሁን ለልጃችን ብዬ በእኔ አምር ሲጀምርም ክነቱም ልጃችሁን ለልጃችን አያስብልም። ክነቱ አባትነቱ ልጃችን ማለት እንግዲህ የአባትነት ድርሻውን ይዘዋል ማለት ነው። ስለዚህ ለዚህኛው ብቻ ነው አባትነት ሊሆን እንደ ንግግራቸው ከሆነ ስለዚህ ልጃችን የሚለው ሐሳብ ለካህን ሊወግን ስለሚችል አባትነቱ ለሁሉም ነው እና ካህናት በዚህ ቅርብ አይሰኙ። ብፁዕ አባታችን አቡነ ኤርሚያስ ሽምግልና መሄዳቸው ስተቱ ምን እንደሆነ እንግዲህ እኚህ አባትም በዚህ መልኩ ሲናገሩ እየሰማናቸው እንገኛለን። እኔም የምደግፈው የአባታችን ንግግር ነው። አንድ ሊቀ ጳጳስ መስራት ያለበት ስራ አለ ብዬ አስባለሁ። አብሶ ደግሞ ከሽምግልና ይልቅ ያዘኑ ሰዎች አሉ፣ የታሰሩ ሰዎች አሉ፣ የታመሙ ሰዎች አሉ። እነሱን አይዟችሁ በርቱ ሊባሉ ይገባል እንጂ እንደው በየመንደሩ ያው ሽምግልና መሄድ ለአንድ ሊቀ ጳጳስ አይገባም ብዬ ነው እንደኔ የማስበውና እስኪ እናንተ ምን ታስባላችሁ? በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ይህ ስራ ግን ከአንድ ሊቀ ጳጳስ የሚጠበቅ አይደለም። የሊቀ ጳጳስ ስራው ተክሊልን ባርኮ እነዛን ሰዎች በትዳር ማጣመር ነው እንጂ እንደው በዚህ መልኩ ሽምግልና ሂዶ ልጃችሁን ለልጄ ከሱ የሚጠበቅ አይደለም ብዬ ነው የማስበው። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን ብያለሁ። ቪዲዮአችን እንቀጥላለን። አሁን ግን ሁልጊዜ የሚገርመኝ ከህሊና የማይወጣ አንድ የጥምቀት ቪዲዮ እያየሁ የፈውስ ቪዲዮ እያየሁ አጥማቂው ያጠምቃሉ እና እያጠመቁ ሰይጣን ወጣው ብሎ ይጮሃል። እዚህ ከወጣ ማል ይሉታል፣ ሰይጣን ይምላል። ማለማልና ሰይጣኑ በጻድቃን በሰማዕታት በእመቤታችን በመላእክት ስም ሁሉ ማልና በእግዚአብሔር ስም ማል ብሎ ተብሎ ሲታዘዝ በስላሴ ስም በእግዚአብሔር ስም ማለ። ወደ ልቡ መልሰሃል? አዎ መልሼዋለሁ፣ ወጥቻለሁ። እሺ ከወጣ እኔ ማን ነኝ? ከመውጣት በፊት አባቴ የእርሶ ስም እኮ ያቃጥላል ይላል። እሺ ይሄስ ገብቷቸዋል? አሁን ሰይጣን በቅኔ ይብለጣችሁ ሰው ሲያሳስት። እስኪ የትኛው ምን ስህተት ሰማችሁ እዚህ ውስጥ እስኪ ንገሩኝ። ምን አላችሁ? የማን ስም አላቃጠለው? አቤት የእግዚአብሔር ስም። እሺ እንደው ሌሎቹ ፍጡራን ናቸው ብሎ ንቆ ከሆነ እሺ ነው እንስማው። ለሱ እሳት ናቸው ረመጥ እሳቶች። ግን ተመልከቱ የጻድቃን የሰማዕታት ስም ሳያቃጥል የእመቤታችን ስም የመላእክት ስም ሳያቃጥለው የስላሴ ስም ደግሞ ከሁሉም በላይ የእግዚአብሔር ስም ሳያቃጥለው የአጥማቂ ስም አቃጥሏል። ቅድም አልኳችሁ እሳት ነው ጭስ የሚያቃጥለው ሰው ንገሩኝ እስኪ ይሄንን ሰይጣን ግን እሳት ተመችቶት ጭስ አቃጠለው። አይገርምም?
ያውም እኮ ጭስ ለመሆን መብቃታቸውን እኔ እንጃ። በእግዚአብሔር ቦታ ሆኜ አልፈርድም። ፈራጅ እሱ ነው። ጭስ ለመሆን እንኳን ይበቃል ወይ ለእሳቱ? ግን እሳት ያላቃጠለው ሰይጣን እንዴት ጭስ አቃጠለው? እና ምን ሰው አጥማቂው የዋዛ አይደሉም። ምን ነው የሚያቃጥልህ ይሉታል። አባቴ ጸጉሮት ነው ይላል። በኋላ ዘመን እንዳየሁት ከሆነ ሰውየው ጸጉር የላቸውም። የሚደረብ ነገር ነው መሰለኝ። እና ምንድነው እየተሰራ ያለው ድራማ? ምንድነው እየሆነ ያለው? አሁን ይሄንን ስንል አባንተን ለመንካት ፈልጎ ነው ያልገባው በሚለኝ ልብ ሰው አይጠፋም። እንደው ምናልባት አንድ ሰው አንድም እንኳን ቢሆን ወዳጄ እኛ ከአባንተና ጋራ ምንም ጉዳይ የለንም። ምንም ቤተክርስቲያን የፈውስ ጸጋ ያላቸው ሰዎች ቢበዙላት ደስታዋ ነው። ቢበዙላት ምንድነው? ክብሯ ነው። ግን በዚህ መንገድ የሰይጣን ምስክርነት የሚያገናቸው ሰዎች፣ በሰዎች ገመና ላይ ብር የሚሰበስቡ ሰዎች፣ ከሰይጣን በመጣ ምስክርነት ክብር አለን የሚሉ ሰዎች ከየትኛው ቅዱስ ከየትኛው ቅድስት ጋራ የተገናኘ ዜና መዋል ነው? ገድል ነው የሚኖራቸው ወደፊት እነዚህ ሰዎች። እሳቸው እኮ በቅተዋል፣ አጋንንት መስክረውላቸዋል ብለን ነው የምንናገረው። የእግዚአብሔር ስም ሳያቃጥል የእሳቸው ስም እኮ አቃጥሏል ብለን ነው የምንሰብከው። ምንድነው የተፈለገው መልእክት? የእውነት እንኳን ሆኖ በእውነት እግዚአብሔር በእነሱ ላይ ድንቅ ሥራ አድርጎ ቢሆን እያስተማሩ አንተ ውሸታም ሰይጣን የጌታዬ የእግዚአብሔር ስም ሳያቃጥልህ የኔ ስም አያቃጥልህም ብለው ሰይጣኑን መገሰጽ ነበረ። ግን ዝም ብለው ጭራሽ የልልታና አንተ ጭብጨባ ነው የበዛ እንዳየሁት። እና እንደዚህ አይነት ራስን በሆነ ዘዴ መግለጥ ማግነን የፈውስ አባት መባል ውሸት ነው። ቅዱሳኑ የፈውስ የገቢረ ተአምራት ወመንክራት ድንቅ ተአምራትን የማድረግ ስልጣን ከእግዚአብሔር ዘንድ ሲያገኙ ስራቸው ይገልጣቸዋል እንጂ የቆመ ምስክርነት የሰይጣንም ይሁን የሰው ምስክርነት ፈጽመው ተቀብለው እኛ እኮ እንዲህ ነን ብለው ተናግረው አያውቁም። ቃለ ሕይወት ያሰማልን ለመምህራችን። በዚህ ርዕሰ ጉዳይ ትናንትን በቀደም ቪዲዮ ሰርተናል። እንግዲህ ቪዲዮዎችን መለስ ብላችሁ እዩዋቸው ነው የምንለው። ቃለ ሕይወት ያሰማልን። ቪዲዮአችን እንቀጥላለን። መዝሙር ቻሌንጅ ክፍል 2 ይላል አንደበቴ እግዚአብሔር ቅዱስ ነው አይተወኝምና ወላጅ እንደሌለ ትላንት የጠበቀኝ የነገን ተስፋዬ ትልሃለች ነፍሴ ፍቅር ነጌታዬ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው ያደረሰኝ እስከ ዛሬ ላመስግንህ የኔ ጌታ በዝማሬ ላመስግንህ የኔ ጌታ በዝማሬ እያድጋ ለሀገሪቱነ ኢትዮጵያ ለሀገሪቱነ ኢትዮጵያ እግዚአብሔር አንድ ጊዜ ተናገረው እኔ ብቻ ሰማሁ ኃይል እግዚአብሔር ነው። ምስኪን ወንድም ማለት ከደጅ ስደርስ ልቤ ይመጣል። ጀምሮታል። ቀጥይ። ተቀጭ ስምሽ እንደ ልጅ ይነግራለው እናቴ በምድር ሰውኛለሁ መቤት ስምሽ ነቂ ማመን ሳይነግረኝ እሺ በይታ
የእህታችንና የወንድማችን ቪዲዮ እንዴት አያችሁት? እኔ በጣም ነው ደስ ያለኝ። ሙዚቃ ቢሆን ኖሮ በጣም ብዙ ላይክ፣ በጣም ብዙ ኮሜንት፣ በጣም ብዙ መነጋገሪያ ሊሆኑ ይችሉ ነበር። እነዚህ ሰዎች ወደ መዝሙር ስለቀየሩት ግን ኮሜንት ላይ ገብቼ ሳየው ለምንድነው እንደዚህ የምትጨማለቁት? እንዴት ስርዓት አይኖራችሁም እያሉ አንዳንድ ሰዎች ያው ኮሜንት ሲያደርጉ ነበር። እንዲያው እኔ ግን የምሰጠው ምንድነው ያደረጉት ነገር ልክ ነው። በጣም ብዙ ነገራችን ወደዚህ ወደ መዝሙሩ ወደ መንፈሳዊነቱ ብንቀይረው መልካም ነው። እስኪ እናንተም በእነዚህ ልጆች ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እንቀጥላለን ቪዲዮአችን። ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ። ክርስቲያኖች በለቅሶ የታጀበ ጸሎት ዋስትና። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያኖች አይምርህም የሚል ሰይጣን ነው ወዳጄ፣ አይሰማህም የሚል ሰይጣን ነው። እግዚአብሔር ማይሰማ ክርስቲያኖች ተስፋ አትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር እውነት ለመናገር ይገባናል። ብዙ ያላቸው ምንም የሌላቸው ሰዎች ትንሽ ነገር ሳይቀር ያምራቸዋል። እናት በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም፣ ይህን አያደርግልኝም፣ እንዲህ አይሆንም አንበል። ክርስቲያኑ እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት ዛሬ እንደ ፈያታዊ ዘይማን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይላል ጌታ። በተለይ አሁን ቲክታክ ይህን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን በጣም ይገርም። ሴት ሆይ ለባልሽ ቅድሚያ ስጭ፣ ወንድ ሆይ ለሚስት ቅድሚያ ስጥ። ራስን ካደው፣ በቃ ለእርሷ ይሁን። ልብስም ከሆነ እሷ ትልበስ፣ ጫማም ከሆነ እሷ ታድርገ። ራስን መካድ የትኞቹንም ኃጢአቶች ማምከኛ፣ ልክ ይሄ ፈንጂ አምካኝ እንደሚባለው ኃጢአቶችም ሁሉ የሚያመክናቸው መሰረታዊ ነገር ራስን መካድ። ጾም መፍራት ይሁዳምነት መገለጫ። በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው። ክርስቲያኖች ኢሳይያስ እንዳለው ከእግር ጫማ እስከ ራስ ድረስ የታመምንበት በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ ከምዕመኑ እስከ ካህኑ ከታች እስከ ላይ የቆሰልበት ዘመን ይሄ ዘመን። ክርስቲያኖች ጸሎት፣ እውነተኛ ሕክምና ጸሎት። በምትጸልዩበት ጊዜ ላይ በፍጹም እግዚአብሔር ፊት ቆማችሁ የጎደላችሁን ለማየት ቆሙ እንጂ ያላችሁን ነገር እንዲህ ነው ብላችሁ ለመናገር እንዳትሞክሩ። ምክንያቱም ዘርዝረነው አድርገነዋል ካልነው ነገር ይልቅ ተጠብቆብን ያልፈጸምናቸው በጣም ብዙ ነገሮች ስላሉ ማለት ነው። አስታውሳችሁ እንደዚህ ብላችሁ ለመናችሁበት ጊዜ ትዝ ይላችኋል? ምንም ነገር ሳትለምኑ መንግስትን አትንሳኝ ያላችሁበት ጊዜ አብዛኞቻችን አይለንም። ምክንያቱም አባታችን ሆይ ስንል ሳንወድ በግዳችን ምንህ ትምጣ እንላለን። ያው ልመናው እኮ መንግስተ ሰማያትን ስጠን፣ ያ ዳግም የምትመጣበት ጊዜ ትቅረብልን እንደማለት ነው። አስቦበት ግን ልክ ውዳሴ ማርያም ከፍቶ ዳዊት ደግሞ ድርሳነ ገብርኤል አንብቦ አደራህን ቅዱስ ገብርኤል ብሎ እንደምንለምነው ልመና ግን አደራህን ገብርኤል እግዚአብሔር መንግስት እንዳትነሳኝ ብለን ለምነን አናውቅም። ከእግዚአብሔር ፊት እንዳንቆም የከለከለን ሰው አለ? መልሱ እንጂ የለም፣ በፍጹም የለም። እንዳንተነፍስ ትንፋሻችንን የወሰደዋል እንዳንኖር የከለከለን ሰው አለ? የለም እኮ ታውቃላችሁ። እግዚአብሔርን ይሄንን ህይወት እንዳንለምነው ሊያደርገን የሚችል በቂ ምክንያት የለን፣ በፍጹም የለን። ለዛ ነው ስለ ጸሎት ክርስቶስ ሲያስተምር ራሱ ጽድቁንና መንግስቱን ሹ ሌላው ይጨመርላችኋል ያለው። እኛ ህይወት ላይ ግን ሲመጣ ተገላበጠ። እኛ ሌላው ያሳስበን፣ ከዛ በኋላ ጽድቁንና መንግስቱን የሁለተኛ አጀንዳችን ይሆንብናል። ልብ ብላችሁ ስሙ አደራችሁ። በፍጹም በዚህች ህይወታችሁ ላይ ስትኖሩ እግዚአብሔር የጨመረላችሁ አንድ ቀን ትላንትና ያልሰራችሁትን ኃጢአት የምትጨምሩበት አይደለም። ለዘላለም ህይወት ለመቅረብ የምትሞክሩበት ቀን ብቻ ነው። ያ ዋጋ ያስከፍላል፣ ምንም ጥርጥር የለም። ሁሉም ሰው ዘላለማዊ ህይወትን ለመውረስ የሚያልፈው መንገድ የተለያየ ነው። በጣም እናመሰግናለን ለመምህራኖቻችን። እግዚአብሔር ቃለ ሕይወትን ያሰማልን፣ ለኛም ደግሞ ለሁላችንም እግዚአብሔር ልቦና ይስጠንላለን። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። አስተማሪ ወቅታዊ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬ ቪዲዮአችን ስንሰራ መብራት የለም። ለዛ ነው እንደዚህ ጭልም ብሎ ቪዲዮን የምታዩት። ወደ እናንተ ቪዲዮ መድረስ ስላለበት ብቻ ነው እኛም ይህንን ቪዲዮ የሰራ ነው። ሁላችሁም ይህንን ቪዲዮ ላይክ አድርጉት። ዛሬም ጥያቄ አዘጋጅተናል። ጥያቄውን አይተን እንመለሳለን። የዛሬው ጥያቄያችን ሶስቱ የሰሎሞን መጽሐፍት የትኞቹ ናቸው? ሀ መኃልየ መኃልይ፣ መጽሐፈ መክብብ፣ መጽሐፈ ጥበብ፣ ለ ዜና መዋዕል፣ መጽሐፈ ምሳሌ፣ መጽሐፈ ነገሥት፣ ሐመሩሃ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መኃልየ መኃልይ፣
መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መጽሐፈ ኩፋሌ። የዛሬ ጥያቄያችን ይህ ነው። ቀላል ነው ከባድ ነው የሚለውን ነገር እናንተ እንግዲህ መልሱን ኮሜንት ላይ ካስቀመጣችሁ በኋላ የምንለየው ይሆናል። ቅድም እንደተናገርኩት ይህንን ቪዲዮ አሁንም ቢሆን ላይክ አድርጉት። ይህንን ሰሞን ወደ እናንተ የመድረስ አቅሙ በጣም ዝቅ ብሏል። ይህን ነገር የምታስተካክሉት ደግሞ እናንተ ናችሁ። ላይክ አድርጉ፣ ለወዳጅ ዘመዶቻችሁም ሼር አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴብ ሆነው እኔ ደግሞ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን ወደ እናንተ የምናቀርባቸው ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ሁሉበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ